መጀመሪያ ከመጀመራችን በፊት መዘምራን የሰንበት ትምህርት ቤት መዘምራን ይሄንን ቀዩን ኮለን ትይዙልናላችሁ በስፋት ማለት ነው። ከዚህ ከምሰሶቹ ውስጥ ያለን ሰዎች እንወጣለን። ሷን አባቶች እዚህ የሚተላለፈውን መልእክት ማየት ስላለባቸው እዚህ አውደ ምሕረቱ ላይ ያለን ሰዎች እንዳለ ቦታ እንለቃለን። መዘምራኑ ይሄንን ቀዩን ኮለን ትይዙልናላችሁ። መስቀል ያዛችሁ ያቆናል። ከዚህ ከኮለኑ ወደዛ በተርታ ትሰለፋላችሁ። ብፁዕ አቡነ በርተሎሜዎስ የድሬዳዋ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ብፁዕ አቡነ ሕርያቆስ የከምባታና ሀዲያ የስልጤ እንዲሁም የደቡብ ምዕራብ አፍሪካ አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ ክቡር መጋቤ ሰናያት ቀሲስ ኃይለ ማርያም የድሬዳዋ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡራን የሀገረ ስብከቱ የየመምሪያና የክፍል ኃላፊዎች፣ ክቡር አባታችን መላከ ሕይወት ቀሲስ አፈወርቅ አስፋው የዚህ የካቴድራሉ አስተዳዳሪ፣ ክቡራን ከአድባራትና ከገዳማት የመጣችው የአድባራትና የገዳማት አስተዳዳሪዎች፣ ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት መዘምራን እንዲሁም የመድኃኔዓለም ተቀድሷችሁ እዚህ በምሕረቱ አደባባይ የተገኛችሁ ክርስቲያኖች በድጋሚ እንደምናረፈዳችሁ። አይሰማም። እንደምናረፈዳችሁ
እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ዛሬ ለየት ባለ መልኩ በአንድ ጊዜ አንድ ላይ ታመሰግናላችሁ። በብፁዕ አባታችን በአቡነ በርተሎሜዎስ መልካም ፈቃድና ግብዣ ለመጀመሪያ ጊዜ ካቴድራላችን በሁለት ሊቃነ ጳጳሳት በአንድ ላይ እየተባረክን በዓልን እንድናከብር አድርጎናልና ለብፁዕ አባታችን ሁላችሁ ይሄን ክብር እንድናይ ስላደረጉን በእልልታና በጭብጨባ ፈጣሪያችንን እንድታመሰግኑልን በብፁዕ አባታችን ስም ጠይቃለሁ። ያንሳል፣ እልልታው ያንሳል። ይደገም ለሶስተኛ ጊዜ። እሺ እንግዲህ ብፁዕ አባታችንን በእውነት በሰበካ መንፈሳዊ ጉባኤ ጽሕፈት ቤት ስምና እዚህ ባሉ አገልጋዮች ስም እኔም ዝቅ ብዬ ላመሰግን ወዳለሁ። እንግዲህ ይሄ በዓል የተለየ በዓል ነው። የተለየ በዓል የሚያደርግበት አሁን የተናገርነው ብፁዕ አባታችን ከብፁዕ አቡነ ሕርያቆስ ጋር መገኘታቸው ብቻ ሳይሆን ለረጅም ዘመናት ደብሩን ሲያገለግሉ የነበሩ አባቶችን በ3 ቀን ልዩነት ያጣንበት ዕለት በመሆኑ ሐዘን ያስተናገድንበት በመሆኑ ይሄን በዓል ከሌላው ዓመት ለየት ያደርገዋል። ግን ሁላችንም እንደምናውቀው ይሄ በዓል ደግሞ የዓለም ፈጣሪ መድኃኔዓለም ስለኛ ብሎ የሞተበት በመሆኑ ምንም እንኳን ለረጅም ዘመናት ሲያገለግሉን የነበሩ አባቶቻችንን በሞት በማጣታችን ብናዝንም ለሰማያዊው ክብር ጥንተ ስቅለቱን በሰማይ ለማክበር እንደተጠሩ በማመን ይህን በዓል መድኃኔዓለምን በማሰብ የመድኃኔዓለም የስቅለቱ በዓልም የሚታሰበው በደስታና በሐዘን በመሆኑ በመሰቀሉ እናዝናለን። በደረሰበት መከራ ደግሞ ባይሰቀል ስለማንድም ደግሞ በመሰቀሉም ደስ ይለናልና በደስታም በሐዘንም ስለምናከብር እንዲህ ባለ መልኩ በዓላችንን ለማክበር ተዘጋጅተናል። አሁን በቀጥታ መምህራኑ ሊቃውንቱ ሌሊት ሲዘምሩን ያደሩት አይ የእኛን ድርሻ ከኛው የተማሩትን ደግሞ የካቴድራሉ ሰንበት ትምህርት ቤት ያቀርቡት ሰዓቱን በአግባቡ ለመጠቀም በማለት ለካቴድራሉ ሰንበት ትምህርት ቤት ሰጥተዋል። ስለዚህ እነሱ እየተዘጋጁ አንድ አብይ ነገር እናገራለሁኝ። ያው ሁላችሁ እንደምታውቁት በብፁዕ አባታችን መመሪያ ሰጪነት ብፁዕ አባታችን እዚህ ከተመደቡ በኋላ ልማትን በጥልቀት ማፋጠን ተገቢ ነው በማለት ይህን ለብዙ ጊዜ ቆይቶ የነበረውን ፉቃ ከፍጻሜ ለማድረስ ችለናል። አሁን ግን እስላቡን ምናልባትም ይሄ ክረምት ሳይገባ መሙላት ስላለብን የካቴድራሉ ልማት ኮሚቴ በመካከላችን ዣንጥላ ያዞራል። በእውነት ብዙ ከ7 ሚሊዮን በላይ ያስፈልገናል ለዚህ ብር ለእስላቡ። ያንን ደግሞ ምናልባትም የተወሰነውን ፐርሰንት የምናገኘው ዛሬ ነው ብለን እናምናለን እና በአንደኛ ደረጃ በሚዞረው ዣንጥላ ላይ የበኩላችሁን አስተዋጽኦ እንድታደርጉ፣ ሁለተኛ ኮረት፣ አሸዋ፣ ሲሚንቶ እንደዚሁም ብረት በመግዛት በማቴሪያል እናመጣለን የምትሉ ልማት ኮሚቴው እየመዘገበ ስለሆነ ያንን እንድትመዘገቡ እናሳስባለን። ሌላው ለዚሁ ለልማቱ የሚውል አንድ ታላቅ ዕጣ ልማት ኮሚቴው አዘጋጅቷል። 5 ዕጣዎች ያሉበት ዕጣ ነው። ዕጣው ከ200 ብር በላይ ወጥቶበታል። አንደኛ ዕጣ የልብስ